ከትምህርታችን በፊት ግን ሁላችንም ሰሞኑን ስናስበው ስንዘክረው በተለይ ደግሞ በዚህ ደብር ተወልደን ላደግን ልጆች በተለይ ደግሞ መስቀለ ኢየሱስን በየወሩ በመጣ ቁጥር በልባችን የምናስበው ለብዙ ዓመት ወራዊ በዓሉን ይዞልን መስቀለ ኢየሱስን እንዲሁም ደግሞ በፍልሰታውም ይሁን በብዙ መንገድ መስቀለ ኢየሱስን አብዝተን እንድናከብር እንድንዘክር በልባችን የጻፈው እውነት በዚህ ደብር ላይ ሁላችንም እዚህ ለመድረሳችን እኛም ዛሬ ማይክ ይዘን ወንጌልን እንድናስተምር በብዙ ከ20 ዓመት በላይ ሲያስተምረን እዚህ ላደረሰን ሰሞኑን በእረፍት የተለየን ወንድማችንን እያሰብነው ነው። በእውነት ደብራችንን ስብከተ ወንጌሉንም አስተዳደሩንም እንዲሁም ደግሞ ማህበራቱንም በአጠቃላይ የአጥቢያችን ምእመናንንም ይህንን ጉባኤ በእውነት መስቀለ ኢየሱስን ስናስብ ወንድማችን መምህር ዘላለም ወንድሙን መቼም ሁላችሁም ታውቃላችሁ። በተለይ በዚህ ደብር ለብዙ ዓመት ከኖራችሁ እዚህ ተወላችሁ ካደጋችሁ መስቀለ ኢየሱስን ከዘላለም ወንድሙ ከመምህር ለየተን አናየውምና በእውነት በዘውትሩም እየመጣ ተደብቆ በዚህ በቤተልሔሙ በኩል በ10 እያስቀደሰ እንዲሁም ደግሞ ጉባኤ አዘጋጅተንለት ለብዙ ዓመትም ሲያስተምረን ሲመክረን የሆነ ክርስትና ስሙ ያወልደ ሰማዕት ነውና በእውነት ደብራችን ይህንን መምህር በዚህ ዕለት ማሰቡ ተገቢ ነውና እግዚአብሔር አምላካችን የወንድማችንን የመምህራችንን የወልደ ሰማዕትን ነፍስ ከደጋጎቹ ከአባቶቻችን ከአብርሃም ከይስሐቅ ከያዕቆብ አጠገብ እንዲያኖርልን ቅዱስ ፈቃዱ ይሁንልን። የሁላችንንም መጨረሻ ያሳምርልን ነበር የሚለው በትምህርቱ መጨረሻ ላይ ሁልጊዜ ከሰማችሁት እንግዲህ እችን ቃል ነበር የሚለውና የኛንም የሁላችንንም መጨረሻ ያሳምርልን። እግዚአብሔር በግልጥ ይመጣል ይላል። ይህንን ኃይለ ቃል የምናገኘው በመዝሙረ ዳዊት ምዕራፍ 49 ቁጥር 2 ላይ ነው። እንደ ቤተክርስቲያናችን አስተምህሮ መሰረት በየዕለቱ በየሳምንቱ በየወሩ ቤተክርስቲያናችን ለልጆቿ የምታስተምረው ትምህርት በዘፈቀደ አይደለም። ማንም መምህር ማንም ሰባኪ ከመሬት ተነስቶ ደስ ያለውን የሚያስተምርባት ቦታ አይደለችም። እንደምታውቁት ቤተክርስቲያን ዘማሪያኑም እንደው ደስ ያላቸውን የሚዘምሩባት ስፍራ አይደለችም። ቤተክርስቲያን በረከቱን ያሳድርብንና ኢትዮጵያዊው ሊቅ ቅዱስ ያሬድ 365ቱንም ቀን ስርዓት ሰርቶልን ምን መዘመር ምን ማስተማር በምን መንገድ እግዚአብሔርን ማመስገን እንዳለብን በተለይ ቅዱስ ያሬድ ሰርቶልን አልፏልና አብይ ጾም 8ቱንም ሳምንት ስያሜ ሰጥቶ ቤተክርስቲያን ደከመኝ ሰለቸኝ ሳትል ለልጆቿ በየዕለቱ ስታስተምር ሰንብታለች። አሁን ያለንበት ሳምንት እንደ አብይ ጾም 5ኛ ሳምንት ነውና ይህ 5ኛ ሳምንት ደግሞ የጌታችን የመድኃኒታችን የኢየሱስ ክርስቶስን ዳግም ምጽአቱን የምናስብበት ሳምንት ነውና ያንን መሰረት አድርገን ነው መዝሙረ ዳዊት ምዕራፍ 49 ቁጥር 2 ላይ መሰረት ያደረግነው። እግዚአብሔር ይላል በግልጥ ይመጣል ይላል። ቤተክርስቲያናችን በተለየ መልኩ ደግሞ ዳግም ምጽአትን ዕለት ሰጥታ በሳምንቱ በዓመት ውስጥ 3 ጊዜ ታስተምራለች። ይህ ሲባል ግን በሌላው ቀን አታስተምርም፣ በሌላው ቀን አትዘክረውም ማለት አይደለም። መቼም ይገባችኋል። ቤተክርስቲያን ነገረ መስቀሉን አስፍታ አመልታ የምታስተምርበት ሳምንት አላት። ነገረ ማርያምን አስፍታ አመልታ የምታስተምርበት ሳምንት አላት። ሁሉንም የቤተ ክርስቲያን ምስጢራት ዶግማዋንም ቀኖናዋንም ትውፊቷንም በየሳምንቱ የምታስተምርባቸው ዕለታት አሉ። በዓመት ውስጥ ዳግም ምጽአትን ቤተ ክርስቲያን በተለየ መልኩ በቅዳሴውም በማህሌቱም በትምህርቱም በዝማሬውም በተለየ መልኩ ታስበዋለች።
የመጀመሪያው በዓመት ውስጥ ቤተ ክርስቲያን ዳግም ምጽአቱን የምትዘክረው ህዳር አጋማሽ ላይ ቤተ ክርስቲያን ቅዳሴዋም ትምህርቷም ስለ ዳግም ምጽአት ይሆናል። እያንዳንዳችን ክርስቲያኖች ዳግም ምጽአቱን አስበን ሕይወታችንን አስተካክለን በሃይማኖት በምግባር ጸንተን እሱን ደስ አሰኝተን እንድንኖር በዛ ዕለት አንድ ታስተምራለች በዓመት ውስጥ። ሁለተኛው ዳግም ምጽአትን የምታስብበት ሳምንት አሁን ያለንበት ደብረ ዘይት ተብሎ የሚጠራው ሳምንት፣ ይህ ሳምንት ዳግም ምጽአትን ቤተ ክርስቲያን በተለያየ መልኩ ለልጆቿ የምታስተምርበት ሳምንት ነው። ሶስተኛው እና የመጨረሻው በዓመቱ ውስጥ ዳግም ምጽአቱን የምታስበው ቤተ ክርስቲያን የዓመቱ መጨረሻ 13ኛ ወር ብለን የምንጠራት ጳጉሜን ቤተ ክርስቲያን ዳግም ምጽአትን የምታስተምርበት ነው። በዛ ዕለት ትምህርቱም ቅዳሴውም ሁሉ ነገሯ ስለ ዳግም ምጽአት ይሆናል ማለት ነው። ከዚህ በመነሳት ነው ቅዱስ ዳዊት በመንፈስ ቅዱስ ተቃኝቶ ከ1000 ዓመት ቅድመ ልደተ ክርስቶስ በፊት እግዚአብሔር ከረኝነት መርጦ ለእስራኤል ንጉሥ አድርጎ 40 ዘመን በእስራኤል ላይ ነግሶ በፍቅር በሰላም በአንድነት ሕዝቡን ከመራ በኋላ እግዚአብሔር አምላካችንም መውደቅ መነሳት በሰው ሕይወት ውስጥ ያጋጥማልና ቅዱስ ዳዊት እንደምናውቀው በዘመኑ በሕይወቱ ብዙ ጊዜ የወደቀበት ብዙ ጊዜ የተነሳበት ዘመን አለው፣ ታሪክ አለው። እግዚአብሔርም ደግሞ በቸርነቱ በምሕረቱ እንዴት እንደጎበኘው እንዴት ይቅር እንዳለው የቅዱስ ዳዊትን ታሪክ ስናጠና ይነግረናል። በዚህ በአንደኛ ሳሙኤል ከምዕራፍ 8 ጀምሮ እስከ ሁለተኛ ሳሙኤል ሙሉን ስናነብ የቅዱስ ዳዊትን ታሪክ በደንብ እንረዳለን። ቅዱስ ዳዊት እግዚአብሔርን በዘመኑ ደስ አሰኝቶ በሃይማኖት በምግባር ስላሰኘው እንደ ልቤ የሚሆነኝ የእሴይ ልጅ ዳዊትን አገኘው ብሎ እግዚአብሔር ያመሰገነው ታላቅ አባት ነው። ሥርወ መንግሥት ተብሎ እስራኤላውያንም እስከ ዛሬ ድረስ ሐዲስ ኪዳንን ባያምኑ የክርስቶስ መምጣትን ባያምኑ ገና ተስፋ አድርገው የሚጠብቁ ሕዝብ ቢሆኑም እንደ ቅዱስ ዳዊት የሚወዱት ንጉሥ አልተነሳም እስከ ዛሬ። ቅዱስ ዳዊት እግዚአብሔርን በብዙ መንገድ ሲያመሰግነው ኖሯል። እኛም ጋር የደረሰው መዝሙረ ዳዊት ብለን ዕለት ዕለት የምንጸልየው አባቶቻችን ከጉያቸው የማይለዩት መዝሙረ ዳዊትን እግዚአብሔር መንፈስ ቅዱስ ገልጾለት የተናገረ አባት ነው። በዚህ በመዝሙረ ዳዊት 150 ውስጥ ቅዱስ ዳዊት ስለ 10 ጉዳዮች በዋናነት ስለ 10 ጉዳዮች እንደተናገሩ በመጽሐፍ ቅዱስ ጥናት ላይ ቤተ ክርስቲያን ታስተምራለች። ቅዱስ ዳዊት ስለ ክርስቶስ መምጣት ብቻ አይደለም በአጭር ቁመተ ጠባብ ደረት ተገልጦ ሰው እንደሚሆን ጀምሮ ያልተናገረው ትንቢት አልነበረም። ቅዱስ ዳዊት በዚህ በመዝሙር 49 ቁጥር 2 ላይ የተናገረው ስለ ዳግም ምጽአቱ ነው። እግዚአብሔር አለ በግልጥ ይመጣል አለ። አዎ አምላካችን በግልጽ ይመጣል አለና ዝምም አይልም አለ። እሳትም በፊቱ ይነዳል ብሎ ቅዱስ ዳዊት ይህንን ኃይለ ቃል ነገረን። ቤተ ክርስቲያን ሁልጊዜ ልጆቿ ልብ ገዝተን አስተውለን እንድንኖርና ጠዋት ማታ የምታስተምረን ለምንድን ነው ከተባለ የክርስትና መዳረሻው የክርስትናችን ተስፋ ሁላችንም በልባችን ተስፋ አድርገን የምንኖረው ማንን ነው? መንግሥተ ሰማያትን ነው። መንግሥተ ሰማያት ደግሞ ዝም ብላ እንዲሁ አትወረስም። ስለዚህ ምን እናድርግ ለሚለው መልስ ትሰጣለች ቤተ ክርስቲያን። ብዙዎቻችን በተለይ አንዳንዶቻችን ደግሞ ስለ ዳግም ምጽአት ሲሰበክ ብዙ ሰው አይወድም። ተመልከቱ፣ ግን የክርስትና መዳረሻው ዳግም ምጽአት ነው። ከሞት በኋላ ስላለው ሕይወት ነው ቤተ ክርስቲያን የምትጨነቀው። ሁልጊዜ ልጆቿን ኑ ልጆቼ እግዚአብሔርን መፍራት አስተምራችኋለሁ ብላ በቅዱስ ዳዊት ኃይለ ቃል የምትመክረን የምታስተምረን ለምንድን ነው ካልን
ስለ ዳግም ምጽአቱ ልብ ብለን አስተውለን ሃይማኖት ከምግባር ይዘን እሱን ደስ አሰኝተን ከሞት በኋላ ስላለው ሕይወት ስለምትጨነቅ ነው ወገኖቼ። ቅዱስ ዳዊትም እግዚአብሔር እንደሚመጣ ነገረን። አንድ ክርስቲያን መጀመሪያ ማመን ያለበት እግዚአብሔር እንደሚመጣ ነው። አሁን አንዳንዶች ይዘብታሉ፣ ያሾፋሉ፣ ያላግጣሉ። በማን ካላችሁ በእግዚአብሔር መምጣት በዳግም ምጽአቱ እግዚአብሔር እንደሚመጣ ያላመኑ ብዙዎች አሉ። አንዳንዱ ያሾፋል። ይኸው 8ኛው ሺህ ሆነ፣ በ8ኛው ሺህ ይመጣል ብላችሁ ይኸው 8ኛው ሺህ አለፈ፣ ስለዚህ ጌታ አይመጣም፣ እግዚአብሔር አይመጣም፣ ውሸት ነው፣ ሐሰት ነው ብለው በድፍረት ብዙዎች ይናገራሉ። ወገኖች የተመልከቱ። ቅዱስ ዳዊት መጀመሪያ ማመን ያለብን ይህንን እንደሆነ ነው የነገረን። እግዚአብሔር አለ በግልጥ ይመጣል ያለው። በቃ ይህን ማመን አለብን ወገኖች። ቅዱስ ዳዊት ያስተማረን ይህንን ነው፣ የመከረን ይህንን ነው ወገኖች። አንዳንዶች እግዚአብሔር ስለዘገየ እግዚአብሔር በቸርነቱ በምህረቱ በይቅርታ ሁላችንም በንስሐ ተመልሰን አይመጣም ብለው ብዙዎች ያላግጣሉ ዛሬ ወገኖቼ። እኔና እናንተ ከዚህ አይነት አስተሳሰብ ልንርቅ ይገባል። ቅዱስ ዳዊት እግዚአብሔር አለ በግልጥ ይመጣል። አዎ ይመጣል። ብሉይ ኪዳንም ሐዲስ ኪዳንም ተባብረው ይህን ምስጢር ነግረውናል። ቅዱስ ዳዊት ብቻ አይደለም እግዚአብሔር እንደሚመጣ ዳግም እንደሚገለጥ ያስተማረ ነቢዩ ዘካርያስ ትንቢተ ዘካርያስ ምዕራፍ 14 ከቁጥር 3 ጀምሮ ስናነብ እንዲህ ይላል ቅዱስ ነቢዩ ዘካርያስ፣ አምላኬ አለ ከቅዱሳኑ ሁሉ ጋር ይመጣል ይላል። ተመልከቱ፣ ከቅዱሳኑ ሁሉ ጋር ይመጣል። እንደሚመጣ ማመን አለብን ወገኖቼ፣ እንዳንዘናጋ። አንዳንዶች ትንሣኤ ሙታን የለም ከዚህ በኋላ ሞተን በስብሰን ነው የምንቀረው እንደሚሉት እውነት ጌታ ይመጣል የሚባለው የሐሰት ትምህርት ነው ብለው ልባችሁን እንዳያጣምሙት እንዳያሳስቷችሁ አለ። አምላኬ አለ ከቅዱሳኑ ሁሉ ጋር ይመጣል ብሎ ነቢዩ ዘካርያስ ከ400 ዓመት በፊት ቅድመ ልደተ ክርስቶስ ዳግም ትንሣኤውን ዳግም ምጽአቱን እንዲህ ባለ መልኩ ነገረን። ቅዱስ ጳውሎስም የነቢዩ ዘካርያስን ትንቢት ይዞ በአዲስ ኪዳን ለተነሱት ላለነው ክርስቲያኖች በአንደኛ ተሰሎንቄ በምዕራፍ 4 ከቁጥር 13 ጀምሮ እንዲህ ብሎ ነው ቅዱስ ጳውሎስ የሚነግረን። ተስፋ እንደሌላቸው እንደ ሌሎች እንዳታዝኑ ይለናል። አዎ ክርስቲያን ተስፋ ይዘን ነው የምንኖረው። ተስፋችን ደግሞ ማናት ከተባለ መንግሥተ ሰማያት ናት። በሰው ዓይን ያልታየች በሰው ጆሮ ያልተሰማች እግዚአብሔር ለወዳጆቹ ያዘጋጃት ተብሎ በነቢዩ ኢሳይያስም በቅዱስ ጳውሎስም የተነገረላት ይህች ነች። በልባችን ተስፋ ያደረግናት። ቅዱስ ጳውሎስ እንዲህ ነው ያለ፣ ተስፋ እንደሌላቸው እንደ ሌሎች እንዳታዝኑ ይህንን እላለሁ አለ። ስለ አመጣጡም ሲነግረን እንዲህ አለ፣ አምላኬ ከቅዱሳኑ ሁሉ ጋር ይመጣል ብሎ የነቢዩ ዘካርያስን ትንቢት እሱም ደግሞ ነገረን። ወገኖቼ መጀመሪያ እንደሚመጣ ማመን አለብን። ብዙዎች ተዘናግተዋል። አይመጣም ብለው 8ኛው ሺህ አልፏል ብለው ብዙዎች ወገኖቼ ተዘናግተዋል። እኔና እናንተም እንዲህ አይነት ስንፍና እንዳያጋጥመን ልባችንን ልንጠብቅ ይገባል። ይህ ብቻ አይደለም፣ ለስሙ ክብር ምስጋና ይግባውና እግዚአብሔር ኢየሱስ ክርስቶስ በመዋዕለ ሥጋዌው ወራት ምንድነው ደጋግሞ ያስተማረን ከተባለ ስለ ዳግም ምጽአቱ ነው ወገኖቼ። ወንጌሉን እንመልከት። 4ቱንም ወንጌላት ላይ ስናነብ እንደውም የመጽሐፍ ቅዱስ አጥኚዎች እንደሚያስረዱን ጌታ በአዲስ ኪዳን በወንጌል ካስተማረው ሰፊ ትምህርት ብዙውን የሚይዘው ስለምንድን ነው ከተባለ ስለ ዳግም ምጽአት ነው። ከሞት በኋላ ስላለው ሕይወት በዳግም ምጽአት መጥቶ ምን እንደሚያደርግ
አስቀድሞ ራሱ ባለቤቱም ነግሮናል። ለስሙ ክብር ምስጋና ይገባው። የፊታችን እሁድ ሲነበብ እንዲሁም በሚቀጥለው ሳምንት ተደጋግሞ በብዙ መምህራን ሲሰጥ ስሙት። የማቴዎስ ወንጌል ምዕራፍ 25 ከቁጥር 31 ጀምሮ በገብርኄር ዕለት የሚነበበው ወንጌል ማለት ነው። ሲጀምር ምንድነው የሚለው ወንጌሉ? የሰው ልጅ ይላል፣ ተመልከቱ፣ ከቅዱሳን መላእክቱ ጋር በክብር ይመጣል። በክብር ይመጣል፣ አይቀርም። እግዚአብሔር አምላካችን ቅዱስ ዳዊት ለዚህ ነው እግዚአብሔር በግልጥ ይመጣል ያለው። ይመጣል እግዚአብሔር። የሰው ልጅ ያለው ራሱን ነው። የእኛን ባህሪ አድርጎ የእኛን ስጋ አድርጎ በአጭር ቁመት በጠባብ ደረት ተገልጧልና እግዚአብሔር ኢየሱስ ክርስቶስ በመዋዕለ ሥጋዌ ወራት በተዋህዶ ዘመኑ ምን ተብሏልና የሰው ልጅ እያለ ራሱን ይነግረናልና ከቅዱሳን መላእክቱ ጋር አለ ይመጣል። እረኛ በጎቹን ከፍየሎቹ እንደሚለይ እንዲሁ ጻድቃንን ከኃጥአን ይለያል ብሎ እንደሚመጣ እግዚአብሔር ኢየሱስ ክርስቶስ ደጋግሞ ነግሮናል። መንግሥተ ሰማያት ለልጁ ሰርግን የደገሰ ሰውን ትመስላለች እያለ በብዙ መንገድ ስለ መንግሥተ ሰማያት በምሳሌ ያስተማረን ወገኖቼ ያለ ምክንያት አይደለም። ምን ስለሚሆን ነው? በግልጥ ስለሚመጣ ነው። በግልጥ ይመጣል። ሲመጣ አንገታችንን እንዳንደፋ እንዳናፍር ነው ቤተ ክርስቲያን ጭንቀቷ። እዚህ ቆሞ በማስተማር ብቻ ቁጭ ብሎ በመስማት ብቻ ጌታ በግልጥ ሲገለጥ በቀኙ መቆምን ማግኘት አይቻልም ወገኖቼ። ሁላችንም ማድረግ ያለብንን መፈጸም ያለብንን እስካልፈጸምን ድረስ መንግሥተ ሰማያት እንዲህ በዋዛ በፈዛዛ አትገኝም ወገኖቼ። ቅዱስ ጳውሎስ በዚህ በሐዋርያት ሥራ ምዕራፍ 14 ላይ ምንድን ያለ? ወደ እግዚአብሔር መንግሥት አለ በጭንቅ ልንገባ ያስፈልጋል ያለ። መንግሥተ ሰማያት አልጋ በአልጋ ወይም እንደ ዘመኑ ቋንቋ በአቋራጭ አትወረስም ወገኖቼ። መምህር ነኝ ስላልን፣ ሰባኪ ነን ስላልን፣ ዘማሪ ነን ስላልን፣ ኦርቶዶክስ ነኝ ስላልን፣ የእመቤቴ ወዳጅ ነን ስላልን ብቻ መንግሥተ ሰማያትን አንወርስም ወገኖቼ። መጀመሪያ ማመን አለብን። እግዚአብሔር አለ በግልጥ ይመጣል። አዎ ራዕየ ዮሐንስ ምዕራፍ 1 ቁጥር 7 ላይ በዛ በፍጥሞ ደሴት ሆኖ እግዚአብሔር ምስጢሩን ሲገልጥለት መጀመሪያ ቅዱስ ዮሐንስ በራእዩ የነገረን ይህንን ነው። ስለ ዳግም ምጽአቱ ነው። እንዲህ አለ ቅዱስ ዮሐንስ በራእዩ እግዚአብሔር አለ እነሆ ከደመና ጋር ይመጣል የወጉትም ያዩታል እኮ ነው የሚለው። ተመልከቱ፣ እግዚአብሔር ከደመና ጋር ይመጣል የወጉትም ያዩታል። አዎ እነዚያ ያሾፉበት አክሊለ ሦክ እየደፉ ቀይ ልብስ እያለበሱ ምራቅ እየተፉ በዘንግ እየመቱ ማነው የመታህ እያሉ ሲያሾፉበት የነበሩት ሁሉ እነሆ ኤልያስን ይጠራል እስቲ መጥቶ እንደሚያወርደው እናያለን እያሉ የዘበቱበት ሁሉ ያዩታል አለ። እነሆ ከደመና ጋር ይመጣል አለ የወጉትም ያዩታል። 13ቱን ሕማማተ መስቀል እንዲቀበል ያደረጉት ሁሉ አይቀርማ ይመጣል ጊዜው ሲደርስ። ይህንን ነው ቅዱስ ዳዊት እግዚአብሔር አለ በግልጽ ይመጣል አለ። አዎ አምላካችን በግልጥ ይመጣል። ይህንን ነው መጽሐፍ ቅዱስ ስለ መምጫው ስናስብ ይህንን ማሰብ አለብን። ቅዱስ ጴጥሮስ በሁለተኛ ጴጥሮስ ምዕራፍ 3 ከቁጥር 7 ጀምሮ በባለፈው እሑድ ሲነበብ የነበረው መልእክት አንዱ ይህ ነው። አንዳንዶች ይላል ስለ ጌታ ስለተናገረው የተስፋ ቃል አለ አይመጣም ይላሉ አለ። ስለተናገረው የተስፋ ቃል አንዳንዶች አይመጣም ይላሉ። ነገር ግን አለ ቅዱስ ጴጥሮስ ጌታ ስለተናገረው የተስፋ ቃል አይቀርም ይመጣል። ነገር ግን አለ የሚዘገየው እናንተ እንደምታስቡት እሱም አይመጣ ሆኖ አይደለም። እየዘገየ ያለው ለምንድን ነው አለ? ሁላችንም በንስሐ ገብተን ሕይወታችንን አስተካክለን
ቀኖናችንን ፈጽመን ሥጋ ወደሙ ተቀብለን ተዘጋጅተን እንድንጠብቀው ስለ እናንተ አለ ይታገሳል አለ ቅዱስ ጴጥሮስ። ስለ እናንተ ይታገሳል። ንስሐ ያልገቡ ንስሐ እንዲገቡ፣ ቀኖና ያልፈጸሙ ቀኖና እንዲፈጽሙ፣ ሥጋ ወደሙ ያልተቀበሉ ሥጋ ወደሙ እንዲቀበሉ ነው እንጂ አለ ጌታ ስለተናገረው የተስፋ ቃል አይቀርም ይላል። ለስሙ ክብር ምስጋና ይግባው። እግዚአብሔር በግልጥ ይመጣል ያለው ቅዱስ ዳዊት ነው። ቀጥሎ ቅዱስ ዳዊት ምን አለ? እግዚአብሔር በግልጥ ይመጣል ብሎ እንደሚመጣ ካስረዳን በኋላ ለምንድን ነው የሚገለጠው? ያውም በግልጽ የሚመጣው ለምንድን ነው ካላችሁ አለ ቅዱስ ዳዊት ቀድሞ እንግዲህ ቅዱስ ዳዊት እግዚአብሔር በግልጥ ይመጣል ብሎ የተናገረው ከጊዜያችን አንጻር እንጂ ስለ ብዙ ነገር ነው የተናገረው። ለጊዜው ለእስራኤላውያን በቸርነቱ በምህረቱ መገለጡንም ነው የሚናገረው። እስራኤል በስደት ሲሄዱ በምህረቱ ጎብኝቶ እንዲሁ ከስደት እንደመለሳቸው፣ ባላውያን እንዲሁም በጨካኝ ነገሥታት እጅ ሲወርቁ እግዚአብሔር ጊዜው ሲደርስ በቸርነት መጎብኘቱ፣ ይሄ እግዚአብሔር በግልጥ ይመጣል ነው። በሁለት ግን ዋና ዋና ነገሩ እግዚአብሔር በግልጥ ይመጣል ያለው አንደኛው ሚስጥረ ሥጋዌን ነው። በአጭር ቁመት በጠባብ ደረት ይገለጣል። የእኛን ባህሪ አድርጎ የእኛን ሥጋው አድርጎ በአጭር ቁመት በጠባብ ደረት ይገለጣል። ያ ዘመን የማይቆጠርለት አምላክ በለበሰው ሥጋ ዘመን ይቆጠርለታል። ያ የማይዳሰሰው አምላክ በለበሰው ሥጋ ይዳሰሳልና አባ ሕርያቆስ በቅዳሴ ማርያሙ ላይ እንዳለው እኛ ግን አለ አየነው፣ ዳሰስነው፣ ከእርሱም ጋር አብረን በላን ጠጣን ብሎ እንደተናገረው እግዚአብሔር በግልጥ ይመጣል ያለው ቅዱስ ዳዊት የመጀመሪያው መገለጡ ሚስጥረ ሥጋዌን ነው። ከሰማየ ሰማያት ወርዶ ከቅድስት ድንግል ማርያም ተወልዶ በአጭር ቁመተ ጠባብ ደረት መገለጡን ነገረ ድህነትን እንደሚፈጽም እኛን ከዲያብሎስ ቁራኝነት ከዲያብሎስ ባርነት ነፃ እንደሚያወጣን በግልጥ ይመጣል ያለው ሚስጥረ ሥጋዌን ነው። አዎ ከኃጢአተኞች ጋር ሊቆጠር፣ ያለ በደሉ በደለኛ ሊባል፣ ያለ ጥፋቱ ጥፋተኛ ሊባል ከሊጦስትራ እስከ ቀራንዮ ድረስ 13ቱን ሕማማተ መስቀል ሊቀበል ከወንበዴዎች ጋር ከሽፍቶች ጋር ከአመፀኞች ጋር ተቆጠረ ብሎ ነቢዩ ኢሳይያስ እንደተናገረለት ለእኛ ሲል ወደ ቀደመ ክብራችን ሊመልሰን ወደ ገነት ሊመልሰን እግዚአብሔር ኢየሱስ ክርስቶስ፣ አዎ እግዚአብሔር ኢየሱስ ክርስቶስ በግልጥ ተገልጦ ለእኛ ሲል መከራ ተቀብሎ ቀራንዮ ተሰቅሎ ያለ ኃጢአቱ ኃጢአተኛ ተብሎ በምድር ከፍ ከፍ ባልኩኝ ጊዜ ሁሉን ወደ እኔ እስባለሁ ያለ አምላክ፣ አዎ በነገረ ድነቱ በሚስጥረ ሥጋዌ ትምህርቱ እንዲህ አድርጎ እኛን ነፃ አወጣን። እግዚአብሔር በግልጥ ይመጣል ያለው የመጀመሪያው ሚስጥር የአዲስ ኪዳኑን ሰው የመሆኑን ሚስጥር ነው። አዎ ሰው ሆኖ በአጭር ቁመተ ጠባብ ደረት ተገልጦ 34 ዓመት በዚህ ምድር ተመላልሶ ምን ሆነ? በክብር ወደ ሰማይ አረገ። እግዚአብሔር በግልጥ ይመጣል ያለው ቅዱስ ዳዊት ሁለተኛ አመጣጡ ግን እንደ መጀመሪያው አመጣጥ አይደለም። በመጀመሪያ አመጣጡ እንዳየነው ተገረፈ 6666 ጊዜ። ተመልከቱ፣ ለእኛ ሲል በሊጦስትራ አደባባይ በፍርድ ቆመ። ያ ሁሉ የሐሰት ምስክር መሰከሩበት። ብዙ ያልሰራውን እንደ ወንጀል ቆጠሩበት። እስከ መስቀል ሞት ድረስ አደረሱት። በሁለተኛው መምጣት ግን አለ ቅዱስ ዳዊት እግዚአብሔር አለ በግልጥ ይመጣል ዝምም አይልም አለ። ዝም አይልም እግዚአብሔር ኢየሱስ ክርስቶስ። አዎ መምጣቱን ላመኑ ምንድነው የሚያደርገው? የሚመጣው ለምንድን ነው ካላችሁ አለ ቅዱስ ዳዊት እግዚአብሔር በግልጥ ይመጣል ዝምም አይልም አለ። እሳት በፊቱ ይነዳል ያለው ይሄ ነው የቅዱስ ዳዊት መልእክት። እሳት በፊቱ ይነዳል አለ። ምንድነው እሳት በፊቱ ይነዳል ማለት? ባጭሩ ፍርድን ይሰጣል።
እግዚአብሔር ኢየሱስ ክርስቶስ እንደ መጀመሪያ አመጣጡ መከራ ሊቀበል ሊሰቀል ከሽፍቶች ጋር ከአመፀኞች ጋር ሊቆጠር አይደለም ወገኖቼ። እኔና እናንተ ይህንን ነው ልብ ማለት ያለብን። ዳግም ይመጣል። አዎ ዳግም ይመጣል። ትንሣኤ ሙታንን እናምናለን። አዎ እናምናለን። ሞተን በስብሰን እንደማንቀር ቤተ ክርስቲያን በአምስቱ አዕማደ ምስጢራት በአንደኛው የመጨረሻው ምስጢረ ትንሣኤ ሙታን ብላ ከሞት በኋላ ስላለው ሕይወት ልባችን ተስፋ አድርጎ እንድንኖር ታስተምረናለች። ችግሩ ወገኖቼ እንደሚመጣ ማመን በራሱ ብቻ ድነትን አያሰጥም፣ መንግሥተ ሰማያትን አያስወርስም። አዎ ሞቼ በስብሼ አልቀርም ብሎ ማመን ብቻ ይህንንም ከዳግም ሞት ሊያድነን አይችልም ወገኖቼ። እናስተውል። ማመንማ ተብለናል። አጋንንትም ያምናሉ ነው የተባለው። ከአጋንንት እምነት የእኛ የክርስቲያኖች እምነት ሊለይ ይገባል። የሚለየው ደግሞ በምንድን ነው ካላችሁ፣ ባጭሩ በመልካም ስራ ነው። ሰይጣን መልካም ስራ ይሰራል አይደለም? ሊሰራ መልካም አያስብም። እንደምታውቁት ሐሰትን ከራሱ አፍልቆ ይናገራል። እሱ እኮ ሐሰተኛ ነው፣ የሐሰትም አባት ነው ያለው እግዚአብሔር ኢየሱስ ክርስቶስ። ከኛ ከዲያብሎስ እምነት ልንለይ ይገባል ወገኖቼ። በምንድን ነው ከተባለ ስራችንን እናስተካክል። እግዚአብሔር ኢየሱስ ክርስቶስ በግልጥ ይመጣል፣ የወጉትም ያዩታል። አዎ ይመጣል፣ ከቅዱሳኑ ሁሉ ጋር ይመጣል። ሲመጣ ግን እንዲሁ ዝም ብሎ አግበስብሶ መንግሥተ ሰማያት አያስገባንም ወገኖቼ። የዚህ ዓለም ድርጅት ፋብሪካ እንኳን መርሃቸው ምንድን ነው? ባይፈጽሙትም መቼም መርሃቸው ምንድን ነው? ከብዛት ጥራት እኮ ነው። መንግሥተ ሰማያት እኮ እንደዛ ነች ወገኖቼ። እንዲሁ በቁጥር ብቻ ስለበዛን ኦርቶዶክስ ነኝ ስላለን ብቻ የእመቤቴ ወዳጅ ነን ስላለን ብቻ ኧረ እናስተውል ወገኖቼ። ብዙዎቻችን አሁንም ከሌላው ያልተናነሰ ስንፍና ይታይብናል፣ ቸልተኝነት ይታይብናል ወገኖቼ። ስለ ዳግም ምጽአቱ ስለ ዳግም መገለጡ ያለን ግንዛቤ ወገኖቼ ብዙዎቻችን ወርዷል። ክርስቲያን እንዲህ አይደለም ማሰብ ያለበት። ዳግም ምጽአቱን ካሰብን እኮ ተመልከቱ፣ ዳግም እንደሚመጣ ካመንን የሚመጣው ባጭሩ ለፍርድ ነው። ፍርዱ ደግሞ ፈትሐ በጽድቅ ነው። እግዚአብሔር አለባበስ አይቶ አይፈርድም፣ ማንነትን አይቶ አይፈርድም፣ ቀለም፣ ጎሳ፣ ቋንቋን መሰረት አድርጎ አይፈርድም ወገኖቼ። እሱ በእውነትና በእውነት ብቻ ነው የሚፈርደው። ቅዱስ ዳዊት ይህንን ነግሮናል። እግዚአብሔር ይላል ፈትሐ በጽድቅ ነው ይላል። እውነተኛ ዳኛ ነው እግዚአብሔር። ተመልከቱ፣ ፍርዱን እናስብ። የሚመጣው ለፍርድ ነው የሚመጣው። ተመልከቱ፣ መልካም ያደረጉ ለሕይወት ትንሣኤ፣ ክፉ ያደረጉ ለአሳር ትንሣኤ ይነሳሉና እንዳለው ይህንን ሊፈርድ ነው። ፍርዳችን የት ነው? እምንደመረው በየት ነው? ይሄንን ነው እኛ ኦርቶዶክሳውያን ልብ ማለት ያለብን ወገኖቼ። እግዚአብሔር በግልጥ ይመጣል አለ ቅዱስ ዳዊት፣ ዝምም አይልም አለ፣ እሳትም በፊቱ ይነዳል ያለ። እሳት የተባለ ፍርዱ ነው። አዎ ቅዱስ ዮሐንስ መጥምቀ መለኮት ቅዱስ ዮሐንስ ምንድን ያለው? በማቴዎስ ወንጌል ምዕራፍ 3 ከቁጥር 8 ጀምሮ ስለ ጌታ ሲናገር ከኔ በፊት የነበረው ከኔ በኋላ ግን የሚመጣው እኔ በውሃ አጠምቃቸዋለሁ እሱ በመንፈስና በእሳት ያጠምቃቸዋል እያለ ስለ እግዚአብሔር ኢየሱስ ክርስቶስ ባህሪ ሲናገር ምንድን ያለን? መንሽም በእጁ ነው ያለው። ተመልከቱ፣ መንሽ በእጁ ነው። ምንድን ነው ትርጓሜው? መንሽ የተባለው ስልጣኑ ነው። ሂዱና ኑ የሚለው ስልጣኑ በእጁ ነው። ቅዱስ ዳዊት እግዚአብሔር በግልጥ ይመጣል፣ ዝምም አይልም፣ እሳትም በፊቱ ይነዳል ያለው ፍርዱን ያከናውናል። መከራ ሊቀበል አይደለም የሚገለጠው፣ እንደየስራችን ሊከፍለን ስለሆነ
እንደምታዩት እግዚአብሔር አምላካችን እንደዚህ ዓለም ፍርድ አለባበስ አይቶ አይፈርድም። ዘርን፣ ጎሳን፣ ጎጠኝነትን፣ ቋንቋን መሰረት አድርጎ ሀብትን፣ ስልጣንን መሰረት አድርጎ አይፈርድም እግዚአብሔር አምላካችን። ለስሙ ክብር ምስጋና ይግባውና እግዚአብሔር ኢየሱስ ክርስቶስ በመዋዕለ ሥጋዌ ወራትም የአይሁድን ሥራ አየና ሥራቸው ሁሉ በዘረኝነት በጎጠኝነት እንደዚህ ዘመን ስለነበረ ፍርዳቸው ነገረ ሥራቸው ሁሉ እንደዚህ ስለነበረ በዮሐንስ ወንጌል ምዕራፍ 7 ላይ እንዲህ አላቸው፣ ፊት አይታችሁ አትፍረዱ ነው ያለው። በቃ ፊት አይታችሁ አትፍረዱ። ተመልከቱ፣ የዚህ ዘመን ፍርድ እንዲህ አይደለም። አለባበሳችን ካማረ፣ አነጋገራችን ካማረ፣ መኪናችን የምንነዳው መኪና ካማረ፣ የምንኖርበት ቤት ካማረ ፍርዱ በዚህ ነው። ተመልከቱ፣ በምንናገረው ቋንቋ ሚዛን ላይ የሚቀመጠው ይሄ ነው። ተመልከቱ። እግዚአብሔር ግን እንዲህ አይደለም። እውነተኛ ዳኛ ነው። ሁላችንንም እንደየሥራችን ነው የሚከፍለን። ተመልከቱ። ቅዱስ ዳዊት ይህንንም ሲናገር በመዝሙረ ዳዊት ምዕራፍ 31 መጨረሻው ላይ እንዲህ ይለዋል። እግዚአብሔር አምላካችን እውነተኛ ፈራጅ እንደሆነ አንተ ይለዋል ለእያንዳንዱ እንደየሥራው ትከፍለዋለህ ነው የሚለው። ተመልከቱ፣ እንደየሥራው ተመልከቱ። ይህንን ነው እሳት በፊቱ ይነዳል ያለው። እግዚአብሔር ሲገለጥ ዝም ብሎ አይደለም የሚገለጠው አለ። በዳግም ምጽአት ጊዜ ሲገለጥ ኑ እናንተ አባቴ ብሩካን ሊል ወይም ደግሞ ሂዱ እናንተ እርጉማን ሊል ነው የሚገለጠው። ወገኖች ለምንድን ነው የምንዘናጋው? አባቶቻችን ቅዱሳን ጻድቃን ሰማዕታት ይህችን ዕለት አስበው እኮ ነው ሃይማኖታቸውን አጽንተው ምግባራቸውን አቅንተው እኮ የኖሩት። ለምንድን ነው እኔና እናንተ ይህን ያህል ስንፍና የሚታይብን? ብዙዎቻችን ተዘናግተናል ወገኖቼ። እግዚአብሔር ኢየሱስ ክርስቶስ ሲገለጥ ማነው እንደ ብልጣሶር ተመዝኖ ቀሎ የማይገኝ? እስቲ ይህን እኮ ነው እሳት በፊቱ ይነዳል ያለው። እንደዛ ሊገረፍ እንደዛ ምራቅ ሊተፋበት አክሊለ ሦክ ሊደፋበት አይደለም የሚገለጠው ወገኖቼ። በክብር ከቅዱሳኑ ጋር ይመጣል፣ ይቀመጣል በፍርድ ወንበር ላይ። ያን ጊዜ ለእያንዳንዳችን እንደየሥራችን ይከፍለናል። የቅዱሳን ሕይወት ልዩነቱ ምንድን ነው ካላችሁ እኮ ቅዱሳን ዕለተ ሞታቸውን በማሰብ ነው የሚኖሩት። ይሄ ነው አይደለም? በሚቀጥለው ሳምንት ሲተረጎም ስሙት። ጻድቃን በበግ የተመሰሉት፣ አጣን በፍየል የተመሰሉት አንዷ ምክንያት ይህች እኮ ናት። ተመልከቱ። ፍየል በግ አንገቱን አዘግዝቆ ነው የሚሄደው። ጻድቃንም ይላል ዕለተ ሞታቸውን አስበው ነው የሚኖሩት። ይሄ ነው እኮ። ማነው አሁን ከኔና ከእናንተ መሞትን ያመነው ራሱ? እንዴ ዛሬ እኮ መሞታችንን እንኳን የምናምን ሰዎች እኮ አንመስልም። አኗኗራችንን ስታዩት፣ አነጋገራችንን ስታዩት፣ ክፋታችንን ስታዩት፣ በደላችንን ስታዩት ከአይምሮ በላይ እኮ ነው ተንኮላችን። ምን ሆነን ነው እንዲህ የሆነው ወገኖቼ? እውነት ሞትን እንደምሞት ብሎ ያመነ ሰው አሁን እንደኔና እንደናንተ ይኖራል? ጻድቃን ይላል አንገታቸውን ደፍተው ዕለተ ሞታቸውን አስበው ነው የሚኖሩት። ፍየል እንደምታውቁት ቅጠል ለመበጠስ አንገቷን ወደ ላይ አርጋ ነው የምትሄደው። ትዕቢተኛ፣ ኃጢአተኛ፣ በደለኛም እንዲህ ነው። ሞት ትዝ አይለውም። ዛሬ ጉልበት ስላለው ብቻ፣ ዛሬ ስልጣን ስላለው ብቻ፣ ዛሬ እውቀት ስላለው ብቻ። ተመልከቱ፣ ብዙ ሰው በብዙ ነገር እየተመካ እኮ ነው ዛሬ እየኖረ ያለው። ዕለተ ሞቱን የሚያስብ ሰው ባጭሩ እንደ ዛሬ ዘመን ኦርቶዶክሳውያን አይኖርም። ከሊቅ እስከ ደቂቁ በኦርቶዶክሳዊ ተዋህዶ ስር ያለን አማኞች ኑሯችንን ሕይወታችንን የምታዩት ነው። ማነው እስቲ ብልጣሶርን እኮ ነቢዩ ዳንኤል ያቺ ጣት መታ የጻፈችበትን ሚስጥሩ ግራ ገብቶት ትርጉሙ አልገባ ብሎት ነቢዩ ዳንኤል መጥቶ የተረጎመለት ምንድን ያለው? ተመልከቱ። ይህችማ ጣት
የጻፈችብህ እንዲህ ነው እኮ ያለው። ማኔ ቴቄል ፋሬስ ነው የምትለው ምን ማለት ነው ትርጉሙ ሲለው በእግዚአብሔር ፊት ተመዝነህ ቀለህ ተገኝተሃል እኮ ነው ያለው። ተመልከቱ። ዛሬ በእግዚአብሔር ፊት በሃይማኖት በምግባሩ ተመዝኖ ቀሎ የማይገኝ ማን ነው? እስቲ ተመልከቱ። ማን ነው እንደ ብልጣሶር ማኔ ቴቄል ፋሬስ ተብሎ ያልተጻፈበት? ወገኖቼ ይህንን ነው ማሰብ ያለብን። እግዚአብሔር በግልጥ ይመጣል አለ፣ ዝምም አይልም፣ እሳት በፊቱ ይነዳል አለ። ይህንን ነው ማሰብ ያለብን ወገኖቼ። እሱ ፊት ስንቀርብ ምንድን ነው የምናቀርበው? ክርስቲያን ሁልጊዜ ላሉ አባቶች መንገደኛ ነው። መንገደኛ እንደምታውቁት ገዳም እንኳን ስንሄድ በዚህ በሶን በዚህ ቆሎን በዚህ ደግሞ ጋደም የምንልበትን ተሸክመን እኮ ነው የምንሄደው ወገኖቼ። መንገደኛ ስንቅ ይይዛል፣ አለኝ የሚለውን ያቅሙን ይይዛል። ተመልከቱ። ታዲያኛ ለሰማያዊው መንግስታችን ምንድን የያዝነው ስንቅ? እስቲ ይህንን ነው መጠየቅ ያለብን። እሳት በፊቱ ይነዳል የተባለው ፍርድን ይሰጣል። ያን ጊዜ ተመልከቱ፣ አንገት ከመድፋት ውጪ ሂዱ እናንተ እርጉማን ከማለት ውጪ የእግዚአብሔር ፍርድ አይታጠፍም ወገኖች፣ አይታጠፍም። ቅዱስ ያዕቆብ ዘስሩግ በቅዳሴው ይህንን በደንብ ነው የነገረን። እኔ ያለ ገና የ3 ዓመት ልጅ ሆኖ እናቱ ቤተ መቅደስ ይዛው ሄዳ እግዚአብሔር መቼም ሲፈልግ በአህያ ላይ አድሮ አንደበት አስከፍቶ ያናግራል። እንደምታውቁት በለዓምን እንዳስተማር በብዙ መንገድ ያስተምራል እግዚአብሔር፣ በአንድም በሌላም ይናገራል የተባለው። ሰው ግን አያስተውልም እንደተባለው። እዚህ ቅዱስ አባታችን በ3 ዓመቱ ቤተ መቅደስ ቆሞ እኔ 3 ነገር ያስፈራኛል አለ። ተመልከቱ። ማን ነው ከኔና ከናንተ እነዚህ 3ቱ ነገሮች የሚያስፈራው? ያ የ3 ዓመት ልጅ ጳጳሳቱ፣ ካህናቱ፣ ምዕመናኑ እግዚአብሔር ምን ሊያስተምረን ነው በዚህ በ3 ዓመት ልጅ ብለው ሁሉም ተገርመው ማድመጥ ጀመሩ። ተመልከቱ። ያ የ3 ዓመት ልጅ 3 ነገር ያስፈራኛል አላቸው። የመጀመሪያው አለ ነፍስ ከስጋዬ መለየቷን ሳስብ አላያችሁ? ሞትን በማሰቡ ማን ነው ከኔና ከናን ሰው ሲሞት ከመቅበር ውጪ ከንፈር ከመምጠጥ ውጪ ነገ ተረኛ መሆኑ ተመልከቱ። ከልብ የሚያምን ማን ነው እስቲ? አይደለም። ይህን የሚያስብ ሰው ወገኖቼ ክፉ አይሆንም፣ ተንኮለኛ አይሆንም፣ ዘረኛ አይሆንም። እንዴ ይህን ያሰበ ቅዱስ ያዕቆብ ዘስሩግ አንዱ አለ ነፍስ ከስጋዬ መለየቷን ሳስብ። ሁለተኛው አለ የሚያስጨንቀኝ አለ በጌታ ፊት መቆሜን ሳስብ አለ። ማን ነው እስቲ አሁን ከኔና ከናንተ ይሄ የሚያስጨንቀው? እስቲ በጌታ ፊት እውነት እንደምንቆም ፍርድ እንዳለ ማን ነው የገባው? እስቲ ማን ነው ሲያመነው? ወገኖቼ ከአንደበት ባለፈ ከመናገር ባለፈ ሁላችንም ለስሙ እንላለን። ምን ጥለነው ለምንሄድ እንላለን። ማን ነው ከልቡ ይህን ቃል የሚናገር? እስቲ ታዲያ ነገ ጥለነው እንደምንሞት ካመንን ለምን ክፎች እንሆናለን እኮ ነው መልሱ። እንዲህ ክፉ ሰው አይሆንም ሰው። ሶስተኛው አለ ቅዱስ ያዕቆብ ዘስሩግ የፍርዱን ቃል ሳስብ አለ ሂዱና ኑ የሚለውን ተመልከቱ። ይህን ነው ቤተ ክርስቲያን ሁልጊዜ የምታስተምረንና ዳግም ምጽአቱን ስናስብ ስንቃችንን ልናዘጋጅ ይገባል። ሰው የዘራውን ያንኑ ያጭዳል ያለው ቅዱስ ጳውሎስም በገላትያ መልእክቱ ምዕራፍ 6 ቁጥር 7 ሰው ይዞት የተኛውን አለ ያንኑ ይዞ ይነሳል ነውና ሁላችንም ዳግም ምጽአቱን ካመንን እንደሚመጣ ካመንን እሱ ለፍርድ እንደሚቀመጥ ካመንን ፍርዳችንን ልናስተካከል ይገባል። በቀኙ ለመቆም ኑ እናንተ አባቴ ብሩካን ብሎ ከሚደምራቸው ቅዱሳን ጋር ለመደመር ሃይማኖት ከምግባር እናቅና። እንደዛ እንደ ልባሞቹ ደናግላን መብራት ከዘይት ከማሰሮ ጋር እንደያዙት ዘይት እኔና እናንተም ማሰሮ የተባለ ሃይማኖትን ዘይት የተባለ ምግባርን ይዘን ጌታን
በተስፋ እንጠብቀው። አያችሁ እነዛ ሰነፎቹ እኮ ሙሽራው ሲመጣ ልመና ውስጥ ነው የገቡት። ይሄ ደግሞ አይጠቅምም። ልመና ውስጥ መግባት ያዋጣል። ቅዱሳን ለእኛም አይበቃንም ነው የሚሉት። ያን ጊዜ ከመቤታችን ጀምሮ ያሉት ቅዱሳን ሁሉ በዳግም ምጽአት ጊዜ አማልዱኝ፣ አስታርቁኝ አይሰራም። እግዚአብሔር ኢየሱስ ክርስቶስ ለስሙ ክብር ምስጋና ይግባውና በድንቅ ምሳሌ ነው የነገረን። በ10 ደናግላን ብሎ 5 ሰነፎች 5 ልባሞች ያለው እኮ ይህንን ነው። ተመልከቱ። ልባሞች የተባሉት ማሰሮ ከዘይት ጋር ይዘው ጠበቁት ሙሽራውን። ዳግም ምጽአቱን ተስፋ አድርገው ጠበቁት። ሰነፎቹ ግን ሃይማኖት የተባለ ማሰሮን ብቻ ይዘው ጠበቁት። ምኑን ያብሩት? ሙሽራው ሲመጣ ምግባር የላቸውማ። ተርበው አላበሉትም፣ ተጠምተው አላጠጡትም። ስለዚህ ስጡን ሲሏቸው እኮ እነዛ ቅዱሳን ምንድን ነው ያሉት? በ5 ልባሞች የተመሰሉት ቅዱሳን ናቸው፣ ለእኛም አይበቃንም ነው ያሉት። ይህንን ልብ እንበል ወገኖቼ። በዳግም ምጽአት ጊዜ ማማለድ የለም። የዘራነውን ያንኑ ነው የምናጭደው። በሕይወት እያለን ነው ንስሐ መግባት ያለብን። በሕይወት እያለን ነው ቀኖናችንን መፈጸም ያለብን። በሕይወት እያለን ነው ቅዱስ ሥጋውን ክቡር ደሙን መቀበል ያለብን። በዛ ጊዜ አንገት መድፋት ነው። ቅዱስ ያዕቆብ ዘስሩግ ይህንንም በቅዳሴው ይለዋል። ያን ጊዜ የማይጠቅም ጩኸት፣ የማይጠቅም ዋይታ፣ እምባ እንደ ክረምት ጎርፍ ይወርዳል ይላል። ተመልከቱ፣ ይወርዳል የማይጠቅም ለቅሶ። በዳግም ምጽአት ጊዜ የምናለቅሰው ለቅሶ ትርጉም የለውም ወገኖቼ። ሴት እናት እንኳን አለ የሴት ልጅ ድምጿን አትሰማም ነው ያለው። ያኔ ዋይ ዋይ ብቻ ነው። ተመልከቱት። ስለዚህ ልብ እንግዛ ወገኖቼ። እግዚአብሔር በግልጥ ይመጣል፣ ዝምም አይልም አለ። እሳትም በፊቱ ይነዳል ማለት ይህንን ነው ቅዱስ ዳዊት ሊመክረን ሊያስተምረን የፈለገውና ቤተ ክርስቲያንም ለልጆቿ ሁልጊዜ የምታስተምረው ይህንን ነው። እግዚአብሔር እንደሚመጣ እመኑ ትላለች። ሲመጣ ደግሞ አንገታችሁን እንዳደፉ ካሁኑ ስንቅ የተባለ ምግባርን፣ ሃይማኖትን፣ ክፋትን፣ ዘረኝነትን፣ ተንኮልን ትታችሁ ንስሐ ያልገባችሁ ንስሐ ግቡ ትላለች። ቀኖና ያልፈጸማችሁ ቀኖና ፈጽሙ ትላለች። ሥጋው ደሙ ያልተቀበላችሁ ሥጋው ደሙ ተቀበሉ። የመዳን ቀን ዛሬ ነው፣ አሁን ነው። ጊዜ አንስጥ ወገኖቼ። መምጫውን ሐዋርያት ጠይቀውት እንደማይታወቅ ነግሯቸዋል አይደል እንዴ? መቼ ነው ሲሉት እኮ ከአብ በቀር ከአባት በቀር ያችን ዕለት ልጅም ቢሆን አያውቃትም ነው። መምጫው አይታወቅም። ዛሬ ይሁን ነገ ይሁን ይሄ እምነታችን ነው። እንደ ሌባ ነው የሚመጣው። ተመልከቱ። እንደ ሌባ ሲመጣ ሁላችንም አንገታችንን እንዳንደፋ የስም ክርስትናችንን ትተን እባካችሁ በሃይማኖት በምግባር ጸንተን ገንዘብ አድርገን እሱን ደስ አሰኝተን ቅዱሳን ብድራታቸውን ትኩር ብለው ተመልክተዋልና ይላል ሊቀ ነቢያት ሙሴ። ከእግዚአብሔር ሕዝብ ጋር መከራ መቀበልን የመረጠው የፈርዖን የልጅ ልጅ መባልን እምቢ ያለው ይላል ብድራቱን ትኩር ብሎ ተመልክቷልና ይላል። ስለዚህ እኔና እናንተም ብድራታችን መንግሥተ ሰማያት ናት። ዓለም ሳይፈጠር ጀምሮ የተዘጋጀችዋን ርስት መንግሥተ ሰማያት ግቡ እንዲለን ብድራታችንን ትኩር እንበል። ሃይማኖት ከምግባር እናጽና። ያስተማረን የመከረን እግዚአብሔር አምላካችን ስሙ ከእናቱ ከቅድስት ድንግል ማርያም ጋር የተመሰገነ ይሁን። ወስብሐት ለእግዚአብሔር።